ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዱት አይመጣም? እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያድርጉት። ምክንያቱም እኔ የምፈልገው ይህች ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ዕዳ ሳይኖርባት ወደ ገነት ወደ መንግሥተ ሰማያት እንድትገባ ነው የምፈልገው። እኔ የበዓለ ትንሣኤው እርድ መቼ መሆን አለበት? ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ። ዶሮዎቹም ይደሩ። እስቲ ጥያቄው አንዱ ነው፣ መልሱ ግን የተለያየ ሆኑ። ከዚህ የተነሳ ነው መጽሐፍ ላይ ጥያቄው የለም ሲጀመር። እኔ ግልጹን ልንገራችሁ፣ አንድም ማን ነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ሰላም ውድ የናታን ሚዲያ ቤተሰቦች እንኳን ለቅዳም ስዑር ቀን በሰላም አደረሳችሁ። ዛሬ እንግዲህ ያመጣሁላችሁ ቪዲዮዎች ለፋሲካ እርድ ስንት ሰዓት መደረግ አለበት በሚል ርዕሰ ጉዳይ ይሆናል። መምህራኑ የተለያየ መልስ እየሰጡ ይገኛሉ። ወደ ቪዲዮ ከማለፋችን በፊት ቪዲዮን እንደተለመደው 2000 እና ከዛ በላይ ላይክ እያደረጋችሁ ሰብስክራይብ በማድረግ ጀምሩ። በቅድሚያ መምህር ምትኩ አበራ የሰጡትን ምላሽ እንስማ። በስጋ ባንፈስክስ ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ብዙ ጊዜ ቅዳሜ ላይ መቼ ነው የሚታረደው የሚል ክርክር አለ። አሁን እንኳን እየቀረ ነው፣ የኑሮ ውድነቱ ይመስለኛል አሁን እና ቀደም ሲል ያው ሰው ከበረቱም ከምኑም እየሳበ ስለሚያርድ ጥያቄዎቹ ይበዛሉ። እነዚህ የስጋ ጥያቄዎች ናቸው። ቤተክርስቲያን አልሰራችውም ይሄንን። በዚህ ቀን ዶሮ ረዱ፣ በዚህ ሰዓት ሲያልፍ ደግሞ በግረዱ አትልም። ምክንያቱም ለምንድን ነው? ስርዓቱ የነፍስ ስርዓት አይደለም። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ግን ደግሞ የስርዓቱ ሌሊት ስለሆነ የቅዳሴው ስነ ስርዓት ሌሊት ስለሆነ ሁሉ ነገር ተዘጋጅቶ መጠበቅ ስላለበት እናቶች ብልሆች ናቸው እና አንዳንዴ ወደ ቤተክርስቲያን ከመጣታቸው በፊት ነገሮችን በሙሉ አቀራርበው ሰራርተው የሚመጡ አሉ። ጥንቁቆች ናቸው። አሁን ላይ ያሉ ሴቶቻችን ይህንን ያደርጋሉ ማለት ከባድ ነው። እናቶቻችንን ውሰዳቸው። ወጥ ሲሰሩ ሳይቀምሱት በሽታ ብቻ ጨው እንዳለውና እንደሌለው ያውቃሉ። አሁን የኔ እናት ይህንን ታደርጋለች። አሽተታ እንትን አንሶታል ጨምሪ ትላታለች፣ በስቷል ትላለች በማሽተት እነዚህ ሰዎች አሁን ከትንሣኤ በፊት ዶሮ ወጥ ቢሰሩ ለነዚህ ምንም ማለት አይደለም። ለመቅመስ አይገደዱ፣ ደንታቸው አይደለም እነሱ። አሁን ላይ ከሆነ ግን በጣም ከባድ ነው። አሁን ላይ በጣም ከባድ ነው የሚሆነው እና ለማስማማት አንዳንድ አባቶች እንዳልኩ የሥርዓት መጽሐፍ ላይ አልተጻፈም። ለማስማማት ግን ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። ይበላል ማለት አይደለም። ምክንያቱም ስለማይደርስላቸው ለማስፈሰግ ስለማይደርስላቸው። ለምሳሌ አሁን ጥሩ ትሬንድ አለ በየሰንበት ትምህርት ቤቱ እና በየስብከተ ወንጌሉ ይሄንን 55 ቀን የጾሙትን ነዳያን በቤተክርስቲያን ዙሪያ ያሉ ቤተሰብ የሌላቸውን በሰፈርም ያሉ ጾሙን መግደፍ የማይችሉትን ካህናትንም ሰብስቦ ማብላት ተለምዷል። ልክ ከቅዳሴ ውጪ እነዚህን ሰዎች ሌሊት 9 ሰዓት ላይ ለመመገብ ስንት ሰዓት ማዘጋጀት አለብን? ይሄ ህሊናም የሚፈርደው ነው። ስለዚህ ምንድነው መደረግ ያለበት ማለት ነው? ቅዳሜ ዕለት ማታ ላይ እርዱን ያርዳሉ። ደግሞ አንዳንድ ጊዜ ደግሞ ምን አይነት ነገር አለ? በስጋ ባንፈስክስ ሌሊት ላይ በእርጎ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ከዛ ጠዋት ላይ ሰራርተን እኔ አልነካም የሚል ሰው ሊገደድ አይችልም። ግን ደግሞ ዶሮ አርዶ ተጣጥቦ ወደ ቤተክርስቲያን ቢገባም ደግሞ ኃጢአተኛ ነህ ሊባል አይችልም። ስለዚህ ምዕመናን እንደሚመቻቸው ሊያደርጉት ይችላሉ። ጾሙ ግን አልተፈታም። ከዚህ በተረፈ ግን ዘሎ በህማማት ውስጥ ማለት ነው የሆነ ለስጋ የሆነ ነገር በማዘጋጀት መጠመድ ግን ከቤተክርስቲያን አስተምሮ አንፃር አግባብ አይደለም። ይሄን ጥያቄ ቤተክርስቲያን የዘለለችው ለዚህ ነው። አየ ቢያስፈልገን ኖሮ ዶሮ ስታርዱ 1 ሰዓት ላይ ረዱ፣ 3 ሰዓት ላይ ረዱ ትለን ነበር። የሥርዓት መጽሐፋችን በጣም በሚገርም መልኩ ትንሣኤው ከተከበረ በኋላ በማለዳ ወይም ጠዋት ላይ ተሰብስበው የአንድነት ማዕድ ይመገቡ ይላል። ስለ ምግብ የሚነግረን እንኳን ከትንሣኤ በኋላ ነው። ስለዚህ ይህንን እያንዳንዱ ሰው ከክርስትናው አንፃር ሊተገብረው የሚገባ ነው። ይሄ የሚያስወግዝም ነገር አይደለም። መምህር ምትኩ አበራ የሰጡ መልስ ይመስላል። እንግዲህ እናንተ ማሳብ አስተያየታችሁን ከስር እየጻፋችሁ አሁንም እንቀጥላለን። ሊቃውን ስምዐኮነ መላክ በዚህ ጉዳይ ላይ ምላሽ ሰጥተዋል። ወደ ቪዲዮ እንለፍ። መብላት ራሱ በዕለተ ትንሣኤ በማለዳ እንዲሆን መጻሕፍት ይመክራሉ። ይሄም መጽሐፍ የሚመክረው ልክ እንደዛ ነው።
በዓለ ትንሣኤን ስናከብር አንዱ የምናከብረው በመብልም ስለሆነ ማለት ነው እና የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤ ከዕለተ እሑድ ብቻ በስተቀር አታድርጉ ይላል። ዶሮ በጮኸም ጊዜ ብሉ፣ ይህም ባይሆን በጠዋት ብሉ ይላል። እናንተ በቤተ ክርስቲያን ተሰብስባችሁ በዚያች ሌሊት የተጋችሁ ሁሉ እየጸለያችሁ ከመዝሙሩ ከነቢያቱ ከኦሪትም እያነበባችሁ ይላል እና ይህን ስናነብ ስንጸልይ እንቆያለን። ግን ያም ባይሆን በጠዋት ብሉ። ዶሮ በጮኸ ሰዓት ነው የሚጀምረው። ያም ግን ላይሆን ይችላል። ግን እኔ እንደው እዚህ ጥያቄ በደንብ እነሱም ያው ሊያነሱ ስለሚችሉ ዶሮ የሚጮኸው እንደው 10 ሰዓት እንደዚህ አካባቢ ነው። 10 ሰዓት ምግቡን ለማድረስ ዶሮ ራሱ የሚታረደው 6 ሰዓት ነው የምትለው በጣም የብዙ ጥያቄ ነች። የታዘዘ ነገር የለም እውነት ለመናገር አሁን በሊቃውንትም ቀኖና በሌላም ነገር አይቻለው ያልደረስኩበት መጽሐፍ የለም ማለት ስላልሆነ ማለት እንዳይሆንብኝ እኔ ባየኋቸው ባነበብኳቸው መጽሐፎች ግን በተማርኳቸውም ባነበብኳቸው መጽሐፍት ውስጥ አላገኘውም። በዚህ ቀን ረዱ፣ በዚህ ሰዓት ረዱ ያዩ ካሉ ሊነግሩን ይችላሉ። እኔ ግን ስላላየው መምህራን እንደነገሩን ግን ምዕመናን በዚያ ቀን ምግባቸውን አዘጋጅተውም እንኳን ቢገቡ ነውር አይደለም። ወደ አገልግሎት በሚገቡ ሰዓት ለአገልግሎት ሲገቡ አንዳንድ ጊዜ ጾም እንደ መሻር ወይም በጾም የታረደውን እንደ መብላት ይቆጠርብናል ብለው ሲጨነቁ ይታያል። በየትኛው ሰዓት ቢታረድ እውነት ለመናገር በጾም የሚያሽር አይደለም። ለመሆኑ እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይህንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናኑ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸው። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኖና ተከለከለ ቢባል አሁን የሚጠቅስ የለም። እንትን ያለው አሁን የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው። ያልተከለከለ ጥያቄም አትጨነቁ። አሁን ለምንድነው አንድ ማትሆኑ እንደዚህ የሚሉ ሰዎች አንድ ማንሆነው? ለዚህ ነው ምዕመናን፣ እኔ ግልጹን ልንገራችሁ፣ አንድ ማንሆነው እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ወይም ተዛዘዙ ነው መምህራን ቤተክርስቲያን የሚል አንብበሃል አይደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም ምዕራፍና ቁጥር አያስፈልግም። የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው። እዛ ላይ ግን እንዳለመታደል ሆኖ እኔን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ቤት ግን ምዕመናን መከራቸውን ነው እያዩ ያሉት። ምክንያቱም ቤተክርስቲያን ማደር ይፈልጋሉ፣ መቀበል ይፈልጋሉ ቅዱስ ቁርባንን። እንደዛ ሁሉ ከመሆን ይከለክላቸዋል። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጾም ላይ አርዶት አይመጣም? ምክንያቱም እኔ የምፈልገው ይቺ ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ዕዳ ሳይኖርባት ወደ ገነት ወደ መንግሥተ ሰማያት እንድትገባ ነው የምፈልገው። እኔ ያንን ዶሮ ሳትበላ ውስጥ ሞት እንደሆነ ምን አውቃለሁ? እኔ የምፈልገው እኔ የታዘዝኩትም ሰዎችን ወደ ቁርባን እንድጠራ ነው እንጂ እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። የዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመርም። በዚህ ሰዓት ረዶ በዚህ ሰዓት እንዲበሉ ምናምን የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያርዱ ይችላሉ። እንግዲህ የሁለቱም መምህራን ቪዲዮዎች አይተናል። ቅዳሜ ማታ ወደ ቅዳሴ ከመሄዳችን በፊት እርድ ብንፈጽም ችግር የለውም የሚል አንድምታ ያለው መልስ ሰጥተዋል። ነገር ግን ደግሞ እንግዲህ እኛ ከምናውቀውም አብዛኛውም ሰው ቅዳሜ ከቅዳሴ በፊት ወይም ደግሞ ከ6 ሰዓት በፊት እርድ እንደማይፈጸም ነበር በብዛት የሚታወቀው። በዚህ ጉዳይ ላይ ዲያቆን ሄኖክ ኃይሌ ቅዳሜ ከቅዳሴ በፊት መታረድ የለበትም የሚል መልስ ሰጥቷል። ቪዲዮን ተከታትለን እንመለስ። ይሄ እንግዲህ ያው የብዙዎቻችን ጥያቄ ይመስለኛል። የበዓለ ትንሣኤው እርድ መቼ መሆን አለበት? በጣም ብዙ ሰው ያነሳዋል ይህን ጥያቄ። ስንት ሰዓት ነው የሚታረደው? በነገራችን ላይ በቅዱስ ሲኖዶስ በግልጽ ተደጋግሞ በተለይ በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ቅዱስ ሲኖዶስ መግለጫ ሁሉ ሰጥቷል። ያው እንዲህ አይነት ነገር ስለምንረሳ ነው። እርድ መታረድ ያለበት ከትንሣኤው በኋላ ነው። ከትንሣኤው በኋላ ማለት ሌሊት ነው ትንሣኤው ጌታ ተነሳ ተብሎ የሚታወጀው። ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተንሥአ እሙታን ሲባል ሰምቶ ማረድ አለበት? አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምዕመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጥ ወልዳ ጅራቷ ሲቀር ሲጣልች ይባል። ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው?
ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስንሰራ መከራ ስንከ ከምናደር ለምንድን ነው የማናስቀድሰው? የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ እስቲ። እንግዲህ ይህንን ይመስላል። እንግዲህ የሶስቱም መምህራን መልስ ተከታትለናል። የተለያየ መልስ እየተሰጠ ይገኛል። የሚያወዛግብ ምዕመኑ የትኛውን ነው መከተል ያለበት? ማንን እንመን? የትኛውን እንቀበል? በፊት የምናውቀውን ወይስ አሁን አዲስ የተነገረውን ነገር? በእርግጥ መምህር ስምዐኮን ያሉት ነገር አልተጻፈም። በዚህ ጉዳይ ላይ ያሉት ነገርም የተወሰነ አሳማኝ ነገር ቢኖረውም ደግሞ ምዕመኑ እንዳይስት እኛም እንዳንስት፣ አሁንም ግን ጥርት ያለ መልስ፣ ወጥ የሆነ መልስ ከቤተክርስቲያኗ እንጠብቃለን። እንግዲህ ምናልባት ወደ እናንተ ያመጣሁት የተቆራረጠ ቪዲዮ ከመሆኑ አንጻር የመምህራኑ ሙሉ ቪዲዮ ሰርች እያደረጋችሁ መመልከት ትችላላችሁ። ምናልባት እኔ ሳቀርበው የተምታታችሁ ካላችሁ ምናልባት በመምህራኑ ስም ሰርች አድርጋችሁ ማግኘት የምትችሉ ይሆናል። ከዚህ በመቀጠል እንግዲህ ቅዳም ስዑርን በተመለከተ የሚከተሉትን ቪዲዮዎች እንመልከት። ቅዳም ስዑር ምን ማለት ነው? እንዲሁም ደግሞ በፋሲካ ዶሮ ስለምን ይዘጋጃል? በብዛት ከቅዳሴ መልስ ዶሮ ነው አብዛኛው ሰው የሚያዘጋጀውና ይሄ ስለምንድን ነው የሚለውን አጫጭር ቪዲዮዎችን እንመልከት። ቅዳም ስዑር ማለት ስዑር የተሻረችው ቅዳሜ ማለት ነው። ቀዳም ማለት የመጀመሪያ፣ ቀዳም ሰንበት ማለት የመጀመሪያዊቷ ሰንበት፣ ቀዳሚት ሰንበት ነው የምንላት። በኦሪት የነበረችው የመጀመሪያው ሰንበት እግዚአብሔር ከሥራ ሁሉ አረፈባት ተብሎ የተነገረው እሁድ መፍጠር ጀመረ፣ ቅዳሜ አረፈ። ቀዳሚት ሰንበት የመጀመሪያዋ ሰንበት ማለት ነው። እቺ ሰንበት በዚህ በአብይ ጾም ባለው የሕማማት ሰሞን ማለት ነው ትሻራለች። የምትሻረው በምንድን ነው? በጾም ነው። በሰንበት መጾም አይቻልም ነበር፣ ግን አሁን በቅዳሜ አክፍሎት ውስጥ ስላለን ቅዳም ስዑር የተባለችው ለዚህ ነው። በዕለቱ ነፍሳት ከሲኦል ወጥተዋል። ያ ነፍሳት ከሲኦል መውጣታቸው ይነገራል። ቄጤማ ይታሰርባታል። ሲጾም የከረመ ምእመን ሌሊት ከቅዳሴ መልስ ደግሞ ዶሮ ወጥ በመብላት ይገድፋል። እነዚህ ስርዓቶች ታዲያ የሚከናወኑት ስለምንድን ነው? ጴጥሮስ አልከደም ብሎ 3 ጊዜ እንደካደው ከካደውም በኋላ ዶሮ በመጮኋ ምክንያት በዶሮ ጩኸት የዶሮን ጩኸት ሰምቶ የንስሐ እንባን አልቅሶ ንስሐ መግባቱን ስታስተምረን ነው ማለት ነው። የዛሬ ቪዲዮ እንግዲህ በዚህ ተጠናቀቀ። ናታኔም ሚዲያን ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁንም ሰብስክራይብ ቁጥሩ በጣም ትንሽ ነው። ለ100,000 ሰብስክራይበር የምናደርገውን ጉዞ እናንተም ታግዙ ዘንድ ስል ጠይቃለሁ። እንዲሁም በሱፐር ቴንክስ ቻናሉን ይደግፉ። ሰላም።